ሰላም ውድ የስለ እናት ቤተሰቦች እንዴት አላችሁ? እንዴት ናችሁ? ባንደረባይ እንደምን ቆያችሁ? ደህና ናችሁ? አይ አንድ ሳምንት ቪዲዮ አላደረግንምና በጣም በቃ ሳላረጋችሁ ግን በቃ ፈጥፋትና ያለን የፈለገን ሰው የለም። እንዴት ነው አልተፈለገም። በጣም አንቺ ለራሳችንም ቴራፒ ስለሆነ እኛ ራሱ በቃ ለነሱ ስንዘጋጅ ነገር ይሄ ጭውውት አይደል እንደ ጓደኛ የምናወራው ነገር ስለሆነ ሳምንት ሳናወራ ቆየን። እንዴት ነው? እኔ በጣም ነው ናፈቀኝ። እንዴት የጫወታችን ወሬ በጣም እንዴ ቡናው ኤቭሪቲንግ በቃ በጣም ነው ናፈቀኝ። እውነት እንዴት ናችሁ? እኛም በጣም ነው ናፈቃችሁ። ግን ያው ሰብስክራይብ እያረጋችሁ ላይክ እያረጋችሁ ኮሜንት እያረጋችሁ ልን ስላላችሁ ቻናላችንን ቴንክ ዩ። እናንተ አልጠፋችሁም፣ እኛ ነው የጠፋነው። ዛሬ ደግሞ በጣም በቃ በቆንጆ ሀሳብ ይመጣ ነው ያሰባለው። ኮሜንት አርጉልን የምንለው ለዚህ ነው። ያው ኮሜንት አነሳሳን ምን እንደው በቃ እነዚህ ሰዎች ከኛ ጋር ናቸው አይደል እያልን ነበር። የዛሬው ኮሜንት ግን በጣም ተናግሮ በጣም ይሄ ከላይ ስክሪንሻት ላይ እንደምታዩት ራስን መጠበቅ ላይ ጎበዝ አይደለሁም ብታየኝ እኔ 40 ዓመት ሴት አልመስልም። በጣም በቃ ያረጀው ምናምን ነው የሚመስለው። እና ራስ መጠበቅ ላይ ደጋግማችሁ ስሩ። በጣም እናቶች ራሳችንን የምንረሳው የሚል ኮሜንት አየች። ኮሜንቱ ሪያሊቲ እኛም ደግሞ የሚያጋጥመን እኛ የምንኖረው ነገር ስለሆነ ደጋግመን እናቶችን ፓወር ማድረግ ስለሆነ ሰው ራስ መጠበቅ ላይ ነው ዛሬ ድካም የሚሰራው። በጣም ሰፋ በትክክል እናት ከሆንን በኋላ ከባዱ ነገር ያው እንዴት ነው በፊት አብዛኞቻችን እናት ከመሆናችን በፊት ፕሮፌሽናል አንጠልጥለሽ ምናምን በቃ ላጥራጥለሽ ከቤት ምቾች ምናምን ኤቭሪቲንግ ሲምፕል ነው። እናት ከሆንሽ በኋላ ግን በቃ ሁሉ ነገር ከባድ ነው። እንደሚጠበቀው አይሆንም። ግን እንደዛም ሆኖ ይቻላል ማግኘት ይቻላል የሚለውንም ነገር እና ደግሞ ከብዶንም ነበር የሚለውንም ነገር ከናጋር እንድንጨዋወት ነው። በቃ ማለት ራስ መጠበቅ በብዙ ነገር ነው የሚገለጸው። አሁን ላይ አንዳንድ ሰው እንደሚላን ሰለ ራስ እንድጠብቅ አሁን የለም እንዴ ለምን ተጋማስ እንደነገርታን ዛሬ ሴቶች ማኔር አድርገው ሜካፕ አድርገው ምናምን ነው የምናያቸው ተፈተሰከተ ምናምን ዲጂታሊ ስንታይ የሆነ ፕሮግራም ላይ የሆነ ቦታ ላይ የሆነች ነገር ላይ ካሜራ ላይ ሆነ ስንታይ ይመስላል። እኛ እያወራን ያለነው ዴይሊ ቤዝ በየቀኑ የዕለት ተዕለት ኑሯት እኮኔ አሁን ራሴ ስለኔ እንኳን ባወራ እዚህ እንደማወራው ራሴን እጠብቃለሁ። እናት ሲሆን ቤት ጓዳ ሲሆን ስራው ቢዚ ሲያደርገን ላይፍም ቢዚ ሲያደርገን ቆም ብለን ብሬክ እንውሰድ፣ እረፍት እናድርግ፣ ውሃ እንጠጣ፣ ጤናችንን ቼክ እንደረግ እንላለን ወይ ነው ዲጂታል መብረቅረቁን አይደለም። ባይዘይን ሀሳብ ስታነሽ ምን ያሰብኩኝ ነበረ ብዙ ጊዜ ራስ መጠበቅ ሲባል ያው ብዙ ሰው ወዲያው አእምሮ ላይ የሚመጣው ፊዚካሊ በቃ ራስን ትጠብቃለች ነው የሚባለው። ራስን መጠበቅ ግን ሜንታሊ ነው ማለት ኢሞሽናሊ ነው። በጣም ከራስሽ ጋር የተገናኘ ነገር ነው። ራስን ለመጠበቅ እነዛ ነገሮችን ሊያስፈልግታልና ያንን እንዘነጋዋለን። ዝም ብለሽ ማለት ይሄ እንደውም ከቨር ነው። ራስን በልብስ በተለያየ ነገር ጸብሽና አንተሰፈሽ እንደዚህ በዚህ ስለሚያደርግሽ ከቨር ነው። ግን ከውስጥሽ የወጣ ነገር ሲሆን ግን ለምን ቢጫማት ለምን በጣም በቃ ያ የራስሽን በቃ ውስጥሽን የጠበቅሽበት መንገድ አጉልቶ ያሳያል ብዬ አስባለሁ። እና ግን እነዚህንስ እንዴት ነው የምንጠብቀው? በጣም ማለት ራስ መጠበቅ ስንል አወሳስበነው አንዳንዱ ከኢኮኖሚ ጋር አያይዘው ነው የሌላችሁ እናንተ በዚህ ኑሮ ይልሻል። አንዳንዱ ከጊዜ ጋር ወይ ጉድን ጧቱ ብቻ ማታ ወይም ቤትም ያለሽ ፖለቲካራኒ ልጆቹ ለልጆች ያሉና ላይ ዞሮ ምናምን ይታል። በጣም ብዙ ጊዜ የሚፈልግ በጣም ብዙ ገንዘብ የሚፈልግ ወይ ብዙ አጋዥ የሚፈልግ ነገር ይመስለናል። ግን እኔ ፐርሰናሊ የማምነው ራስሽን ለመጠበቅ ምንም ሰፖርት አያስፈልግሽም። ከራስሽ የሚመነጭ ተነሳሽነት ራስ ከመውደድ ማለት ነው። እየበለሽ ይላችሁ ራሳ እንዴት እንደምትጠብቅ እያያችሁልኝ ይላችሁና ቆንጆ በእውነት እንትን አሁን እንዴት እንጠብቅ ወደሚለውን ከመግባታችን በፊት የአሁን እናቶች እናምራለን ስንታይ ፊዚካሊ፣ ግን ላይፍ ኤክስፔክተንሳችን ምን ያህል ነው? አሁን ምን ያህል ረጅም ዕድሜ እንኖራለን ከአያቶቻችን አንጻር አይደል? 80 90 ዓመት እኮ ይኖሩ ነበር አያቶቻችን። ካፌ የለም ምን የለም፣ ግን እንደ አማሩ በቀኛ ወተትና ማር ቅቤ በልተን ብለው ቆዳቸው ምንም የካፍሳ እንዴት የሚያምሩ ሆነው የልጆቻቸውን አይተው ያልፋሉ። ወደኛ ስትመጪ ገና 30ዎቹ ላይ 2-3 ልጅ ወልደሽ ምንድን ነው የምትመስለው? ጤንነትሽ የመኖር እናቶች
ልጆቻቸውን ገና አስመርቀው ሊጠይቁ እፎይ በሚሉበት እድሜ ለስኳር ለብዙ ነገር ይዳረጋሉ። የህይወት ጫናው እንዳለ እነሱ ላይ ይሆናል እና ከዚህም አንጻር ነው እንጂ እናቶም ስለ ይሄ ስለ ውበቱ ምናምን ብቻ አይደለም። እና ደግሞ አሁን ምን አለ መሰለሽ አሁን በተለምዶ የበፊት እናቶቻችን ራሳቸውን መጠበቅ ላይ ጎበዝ አይደሉም ብዙ ነገር ይባላል። ግን አሁን የአሁኖቹ ራሳችሁን ትጠብቃላችሁ እንባላለን፣ ግን ራሳችንን የምር እየጠበቅን ነው ወይ የሚለው ነው። አሁን ቀደማንቺ የሚያነሳሽው እና ምንድነው ልልሽ የፈለኩት አሁን አንደኛ ለህይወት የምንሰጠው ግምት ህይወታችንን ማለት በቃ አይደለም ምንድነው እኔ ይሄንን ህይወት የገባሽበትን ህይወት ወደሽ ተቀብለሽ ከዛ ደግሞ ይሄንንስ ደግሞ በቃ አይደል ህይወትስ ምንድነው ይዞ የሚመጣው ልጅ ካገባን በኋላ ልጅ መምጣት የሆነ ትንግርት ይሆንብናል። በቃ እያንዳንዱ ለሚመጣብን ህይወታችን ለሚመጣብን ነገር ራሳችንን ቀድመን እናዘጋጅ። ከዛ እያንዳንዱ ነገር ጫና እየሆነብን በቃ እንዲሆን አይደል በቃ ድሮ እንደዚህ የነበርሽ ልጅ አይተሽ ከሆነ ብዙ ጊዜውን አብሮ አደጎቻችን ምናምን ማለት በእኛ ይጃሉ ወጣት እናቶች የድሮ ተሰጀነ ደጋግሞ ሲፖስቱ በቃ ራሳቸውን በድሮ ማንነት ውስጥ ነው የሚፈልጉት እና ያ ሳይሆን አሁን ላይ ባሉበት እናስተውሉ በኋላ ምንድን ነው በቃ አይደለ እኔ እንዴት ነው ይሄንን ህይወት መምራት ያለብኝ እንዴት ነው ማድረግ ያለብኝ በጣም ወደ በኋላ የምናነሳዋለን ሰዓት በጣም በቃ ታይም ማኔጅመንት ላይ እንዴት መስራት አለብኝ የሚለውን ነገሮች እነዚህ እኔ አሁን እንትን እያደረግን ነው። ለምሳሌ በእኛ ዘመን ለምንድን ነው በጣም ቶፒክ የሆነው ራስ መጠበቅ ለእናቶች ለሴቶች ካሉ አንዱ በጣም ኦቨር ሪስፖንሲቢሊቲ ወሰድ ይመስለኛል። በጣም ብዙ ኃላፊነት የአሁን እናቶች የተሸከምን ይመስለኛል። አሁን ብዙ የሚነሳው አያቶቻችን እናቶቻችን ተጨቁኖ ነው የሚባለው። እኛ በፈቃደኝነት ራሳችን የጮክንበት ዘመን ይመስለኛል። ለምን አልኩት መሰለሽ አሁን የትኛዋ እናት አብዛኛው ልጅ ማሳደግ ላይ ብቻ ፎከስ አታደርግም። ልጅ ታሳድጋለች ወይ ተቀጥራ ትሰራለች፣ ሳይድ ቢዝነስ ትሰራለች፣ ቤቷን ታደራጀች። አንድ ሴት ናት። የልጅም እናት ናት። ቢዝነስ ትሰራለች፣ ሶሻል ሚዲያ ትሰራለች፣ ሳይድ ቢዝነስ ሌሎች ነገሮች ትሰራለች፣ ተቀጥራ ትሰራለች። አስቢ ማለት አሁን አብዛኛው ወጣት ስታይ እንዲደረስ ብሎ በአንድ ነገር ላይ አይደለም ያለው። ያን ሁሉ ኃላፊነት ነው የሚወስደው። ኑሮ ምንድነው በቃ ፉክክር ጥሩ መኪና ለመያዝ ጥሩ ቤት ለመኖር ለልጆቻችን የሚያስፈልግ እንጂ ሀሳቡ በራሱ ስህተት አይደለም። ግን ሁሉም ነገር እኛ የምናደርገው ከወሰደ ራስ መጠበቅ የሚባለው ነገር አይመጣም። ልንዘንጥ እንችላለን፣ የሚያምር መኪና ሴትና ልንይዝ እንችላለን። እረፍት ሰዓት አለ ውስጥ ጤነኛ ነገር ከአይምሮች ጋር እርፍ ከያጣም እኮ ወልጄ በአንድ ወሬ ስራ ወጣሁ የምትል ሴት ነው ያለችው። በ10 ቀኔ ዲክታትን ስራ ወጣሁ ወይም ሱቅ የሚከፍት ወጣሁ ኢትዮጵያ ውስጥም ያለ ነው የምንሰማ ነው። መውለድ ውስጥ ብዙ ደም ይፈስሻል፣ ብዙ ነገር ይኖራል። እረፍቱ ቅንጦት አይደለም። እረፍቱ ማለት እንዳታርፍ ያረጋት እንጂ ተገጭ ሁሉን ሪስፖንሲቢሊቲ ይዛለች። የቱ ጋር ተረፈ እውነት የምትል እሱ ራሱ ቆም ብለን ራሳችን እና አሁን ወልዳ የምታርፍ ሴት የለች። ሱቁ እሷን ይጠብቃታል፣ ሶሻል ሚዲያ እሷን ይጠብቃታል፣ ቢዝነሱ እሷን በጣም ራሳችንን ለጥጠነዋል። ቴክኖሎጂ ዘመኑ ሰጠን ብለን ለገንዘብ በጣም ተላልፈን የተሰጠን ይመስለኛል። በጣም የሚነኮ ነው። ታዲያ የምልሽ ምንድነው ላይፍን አሁን አንቺ ለራስሽ የሆነ አይደለ ላይፍ ኤክስፔክታንስ የሚሰጪው እኔ እንደዚህ መኖር አለብኝ የሚለውን ነገር ከሪያሊቲ ጋር ያዛው መዳለሽ የምለው ማለት ነው። በቃ አይደለ አሁን በጣም ኤግዛጀሬት አድርገሽ እኔ እንዲህ ነው መኖር የምፈልገው ብለሽ ያንን ኑሮ በጣም በፈለግሽው ልክ ራስሽን ነው የምታጭው። ራስሽን ግን አሁን አንቺ ይሄ ነው የሚያስፈልገኝ እንደዚህ ነው ዛሬ ላይ መኖር ያለብኝ በዚህ ነው አሁን ላይ ላይፍ የሚፈቅደው ይሄንን ነው ብለሽ ያንን አምነሽ ተቀበለሽ አምሮሽን በዛ ልክ አዘጋጅተሽ ተረጋግተሽ በቃ አይደለ ከሰው ጋር ኤከሌ እንደዚህ ስለኖረ ያ ሰው እንደዚህ ስላደረገ ምናምን ብለሽ ሳይሆን ከራስሽ አንፃር በቃ አይደለ ዛሬ እንዴት ነው መኖር ያለብኝ የሚለው ላይ እዛ ላይ ራስሽ ፎከስ የምታረጊ ከሆነ ሁሉ ነገር የሆነ እንትን አይልሽም ብዬ አስባለሁ። ግን በቃ ችኮላችን የምንኖረው ለሰው ለማሳየት ከሰሪ ጠንካራ ናት እንዲባል አይደለ ብዙ ጊዜ ያ ነው በቃ አይደለ እንትን ለልኩ አሁን ብዙ ጊዜ እናትነት ላይ አሁን በራሴ ሳሳልፍ ይሆናል አይደል አላመንም ያሉ ዋጥ አድርገሽ እንድታል ነው በቃ ያ እኔ ያ ጥንካሬ ነው ብዬ አላስብም። ለአሁን ታልፈዋለሽ እንደ ደከምሽ ማመን በቃ ለድካሜ ደግሞ እረፍት ያስፈልገኛል ብለሽ ማመን በእያንዳንዱ ነገር ላይ ላይፍሽ ነው ለምትኖሪ ነገር ይሄን ያህል እንደዚህ ስፔስ ያስፈልገኛል የሚለው ላይ ማመኑ ትልቅ ነገር ነው ያስባል።
ራሱ ለምሳሌ እኮ 100 ብር ያለው ሰው ፕላን ሲያደርግ በ100 ብር ይወጣል። በቃ ስታቅጂ በ10 ብር ይሄን ብገዛ በ5 ብር ይሄን እንጂ 100 ብር ነው ያለኝ ግን 1000 ብር ላቀፋሽ ልትለጠጪ ነው ወይ ልትሰርቂ ነው ወይ 24 ሰዓት ልትሰሪ። አሁን እኛ እሱ ነው በቃ ስናቅድ ራሱ ቢዝነስም እሰራለሁ፣ ሱቁን ከፍታለሁ፣ ሶሻል ሚዲያም እሰራለሁ፣ እማራለሁ፣ ልጆችም አሳድጋለሁ ስትይ የኔ ስታይል እኔ እችላለሁ ወይ ልትለጥጪ ያለሽ 24 ሰዓት እኮ ሊለጥጥሽ ይችላል። እዛ ውስጥ ምንድነው እኔ ሳክሪፋይ የማደርገው ጤንነትሽ ሆነ ይመጣሉ የሚያው በቃ የኔ ጤና ነው ያ መኪና ሲወዳደር የኔ ጤና ነው ያ ብር ሲወዳደር የትኛው ሞር ለልጆቼ ከማመጣላቸው ብር ይልቅ በአካልም በመንፈስም እኔ ብኖርላችሁ ይሻላል። አይ ደግሞ ልጆችሽ አንቺ ራሱ እኮ በቃ ተበሰክኩ አሁን ሀብቱን ሰበሰካን ወጣት እናቶች በጣም ደስ ይላል። ማን ይሄር ቤት አላቸው መኪና አላቸው። እኔ ራሱ አንዳንዴ በቃ ብኖራቸው ምናምን ያየው ይችላል ልጆች አሏቸው በቃ እና ከዛ ስታይ ምንድነው አዛይንዶ በቃ ላይፋቸው ምንድነው ያዙት በዛ ውስጥ እንቅልፍ ማጣት ብዙ ጥያቄዎች በለሊታል ያ በሜካፕ ይከፈል ይሆናል ብዙ ስትረስ አለ ብዙ ጭንቀት አለውና ራሳችንን ከምንችለው በላይ ስንፍናን ያበረታታን አይደለም መስራት ጥሩ ገንዘብ ማግኘት በአቅምሽ 24 ሰዓት ውስጥ አንድ ሰዓት እረፍት አለ ይላል ወይ 8 ሰዓት አይደል አንድ ሰዓተኛ ካለ እሱን ኮንሲደር አድርገሽ 8 ሰዓት ውስጥ 16 ሰዓት ቤት ውስጥ አለ ቤት ውስጥ ማድረግ አለብሽ መስራት አለብሽ ለዛ መስጠት ሰዓት ራስሽን ማዝናናት ነሽ ማረፍ ማየት ወይ ሆነ ወጥ ማድረግ ወይ ሆነ ነገር ሶስ እናቀድ በጣም ነጥታኝ ነው አሁን ይሄ እናቶቻችን ለምን ጤናማ እና ደሃ ናቸው ብዙ ፋብሪካ ብዙ ሱቅ የላቸውም ግን አይተሽ ከሆነ ከጓደኞቻቸው ከጎረቤቶቻቸው ጋር ግማሽ ቀን ቡና እየጠጡ እየሳቁ በቃ ዘርግተው ያማራቸውን እየበሉ ይውላሉ። ያለኛ የኋላ ቀርነት ነው መሰለኝ ቴራፒ ነው ጤነኛ ናቸው ኢሞሽናሊ ያስፈልጋል እንትን ስፔስ ያስፈልጋል እንደምንለው ነገር ነውና የሆነ አሁን አለ አይደለ እንዴት ነው አንዳንዴ የሆነን ኃላፊነት ተቀብለሽ አሁን ለምሳሌ እኛም ጊዜ የምናወራው ስለ እናትነትን በሚለው ላይ ስለሆነ በቃ ወስኜ ሁሉንም ነገር ትቼ ቤት ነኝ የሚሉት እናቶች ሁሉንም ነገር ትተው ቤት ናቸው ግን ቤት በመዋላቸው ምን ፍሩትፉል ነገር አረጉ በቃ ምንም ማለት ለራሳቸው ያረጉት ምንድነው ለልጆቻቸው ያረጉት ምንድነው ቀኑን እንደዚህ ለዘ ምንም ሳይደረግ ግን ደግሞ በጣም ቢዚ ተከው ኤግዞስት ዶር በጣም ራሳቸው በቃ አይደል አንዳንዴ በቃ አይደል ምግብ ራሱ ይሆናል አይደል አንድ ሁለት አይነት መብላት ይቻላል ሰባት አይነት ካልሰራ ምናምን ደከመና እውነት ነው በቃ ይሄንን አልበላም በቃ በጣም ማለት ራሳችን ሊድ ማለት ነው በቃ ሁሉንም ነገር እኔ ዛሬ ቅድሚያ ለራስሽ መስጠት ለልጆችሽም አንቺ ስትኖሪ ነው ለባልሽም አንቺ ስትኖሪ ነው በቃ አንቺ ሁሉም ስትኖሪ ነው የምትደርሺው በቃ ያንን እያሰብሽ በየቀኑ እኔ እያንዳንዱን ቀን ቢችሉ ዛሬ ምንድነው አሸንፍ ያልኩት በቃ ዛሬ ለራሴ ምን አደረኩ ማዋል የሚችሉበትን አይነት ልማድ ቢያዳብሩ ከዛ በዛ ውስጥ ላይ ደግሞ በቃ አንዳንዴ የሚያስደስተን ነገር አንዳንድ ሰው ቁጭ ብሎ ሰው ጋር ማለት ያስደስተው ይችላል ወጥቶ ሱቅ ቃይቶ መግባት መስደስ በቃ ብዙ አይነት የሰዎች ደስታ የተለያየ ነው አይደለም ደሰልበት ወንዳፈሩ ቆመ የሚያስደስቱ ነገሮች አሉና እነዛ ነገሮች ለመስራት በጣም ይሄ ባይዘቤ አሁን ራሳችን ነው የማወራው አሁን እኔ ለምሳሌ አሁን በቃ የሆነ ነገር ሲጎድል የሆነ ግሪት ስሜት ይሰማኛል ለምሳሌ ዶክተር ሳይበሉት ራስ ተደገሙ የሆነ ስህተት ይመስለኝ ነበርና እሞክራለሁ በቃ ሳይበሉት ራስ እንዳይደግሙ ትላንት የበሉት ዛሬ እንዳይደግሙ ቤቱን እንዲጸዳ ብዙ አይነት እንዲሰራ ሶሻል ላይፍን ለመድረስ ሁሉም ጋር ማለት ነው እና እዛ ውስጥ ማንን ያጣዋት መጣው እኔ ለኔ የለም እኔ ቁጭ ብዬ እንኳን ምበላባት ሰዓታት አለ ማለት ነው እና ያይሽ ላይ ስቲክ ኤግዞስትድ ነው የምትሆኚው አንዱ በጣም ኃይልሽን ያለሽ ሁሉ አሟጥጥ ተጨና ፋይናሊ ነጥናጫ ያለሽ ከምቹ በላይ መሰጠሽ አሁንም በቂ አይደለም ነው ውስጥሽ የሚለው ከምቹ በላይ ተሰጨና ብሬን ትየሽ በቃ ትደርቂያለሽ እና መደሰት ያቀርሻል ሰላም ታጫሽ ታጫለሽ እና እንዳልኩ አንድ አይነትም ቢሆን ይችላል sometimes ቢዛም በስተት ይቻላል ወይም ሳት ላይ ምትይቻለሽ ቅድሚያ ከኔ ረፍት ከኔ ሰላም ከኔ አይሮ እንትን የትኛው ይበልጣል ሚዛን ላይ ማስቀመጥ ነው እኔ በቃ እንደ ቤታችን
እንደ ኑሯችን ምናምን ሊለያይ ይችላል። ሚዛን ላይ የትኛው ቅድሚያ ፕራዮሪቲ የትኛው እና እናትነት እኛ የሚመስለን ከወላጆቻችን ይዘን የመጣን መስጠት ብቻ ለእኛ እንትና ማቅረብ የተሻለቀች እናቶች ራሴም እንደዚህ አይነት ባህሪ ያለኝ ሰርቼ ማቅረብ ብሉ ምናምን ማለት እንጂ ይሄ ቁጭ ብዬ አልበላም። በቃ እኛ ቤት ማዘር በጣም በቃ የምታበሳጨን ነገር በቃ ቁጭ ብለሽ ይደርሳል ብለሽ ስትሰራ በሽታ ጠገብኩ ነው ምናምን በቃ እኔ ራሱ ተጋብቶብኝ እንደዛ ሆናለሁኝ። እና ግን በቃ አይደለ ይሄ ሁሉም ለዛ ሰው ሁሉ የማደርገው ነገር እኔ የሚያስፈልገኝ ከምንጩ ከራሱ ያን ነገር ማን ያደርግላችሁ? ማን ሰው በቃ ያለንም ራስሽ አንቺ ቅድም እንዳልሽ እንዴት ነው መጀመሪያ ላይ በቃ ሁሉም ነገር እኔ ላድርግ ካልሽ በኋላ ዘዴ ደግሞ ነጭናጫውን ስለዚህ ያን ሁሉ ከምፈጥር ዛሬ ላይ በልኩ ሆኜላቸው ደስታውን ጠብቄ እነሱንም ደግሞ የቤቱ እኮ እኛ እንትን እኛ እንደ መብራት ከሆነ እኛ ኤነርጂያችን እየቆጠብን እኛን ኤነርጂ ሙሉ ሰጥተን እኛ ሰላሙን የእኛ ፊት መክሰም ቤቱ ሙሉ ነው የሚያፈሰው። ስለዚህ እኛ ደስታችንን የራሳችንን ሰላም የምንጠብቀው ደግሞ በልኩ በማድረግ በጣም ሰው ምን ልንላችሁ ነው? እረፍት ማድረግ በጣም በእውነት እረፍት ማድረግ በጣም ልኬት ማበጀት። የቤት ስራ የእናትነት ኃላፊነት አያበቃም አያልቅም። ልጆቹ ተመርቀውም አግብተውም ወልደውም አርጅተውም አያበቃም። እናትነት በሀሳብም በድርጊትም አያበቃም። በተለይ ውጭ ሀገር ያለን እናቶች ደግሞ አጋዥ የለም። በቃ ሁሉ ነገር እኛ ነን። ሰው ሁሉንም እንሆናለን ስለ ልጆቻችን ያለ እናት እንጥለናቸው የምናስበው። በእውነት እኔ አሁን በቃ ራሴን ማነቃው እሱ ነው። አሁን ራሴን አሞኝ ምናምን አንዳንዴ መተኛት ስህተት ይመስለኛል። ማረፌ ስለከዛ ምንድን ነው የማስበው እንዴ ብታመም ብሞት እኮ እነዚህ ልጆች አሁን አንድ ቀን ዛሬ ባላበላቸው ምንም አይሆንም። ግን ባልኖር እድሜ ልክ ለልጆቻቸው ይገፍ። ስለዚህ እድሜ ልክ እኔን ከሚያጡ ዛሬ በልኩ ቢያገኙ ይሻላል። ስለዚህ ለራሳችሁ ረፍት ማድረግ ለራሳችሁ የሚያምራችሁ ሴት እናቶች ናችሁ። ይሄ የምንለው በጣም ሪል ይሄ እናትነት እንትን ያላችሁ ሰዎች ለራሳችሁ የሚያምራችሁ ነገር መስራት። ዛሬ ደክሞኛል ማለት በቃ አልቻልኩም ነውር አይደለም። ባይደለም የሆነ እንትን አይደለም። እናትነትሽን የሚያጣጥል ምስጥነትሽን የሚያጣጥል በቃ አልቻልኩም። በዚህ ሀገር ካልቸር እንደውም ብዙ ጊዜ ሲያደርጉ ማሞች ሲያወሩ ሰብተሽ ከሆነ ሚድናይት አለች የሆነች ሰዓት አለቻቸውና ያቺ የማም ታይም ናት ይባላልና በተለምዶ በቃ ቀኑን ሙሉ ብዙ ነገር ሲያደርጉ ምን ሲሉ ሲዳክሩ ምን ሲሉ ካዋሉም በኋላ በቃ ልጆች ሲተኙ ሁሉ ነገር ጸጥ ሲል ተነስተው በዛ ሰዓት ምስኪ ስታከም ነገር ያደርጋል። ኬርሚቶች ኮንስት ታረጋለች ኮምፕሊት ኮንስት ታነባለች እና መጀመሪያ ላይ የሆነ አለረድ ጫወታ የሚመስልሽ የሆነ በጣም ኦቨር ተሞላቀው የሚመስልሽ ነገር አለ። ግን አንዳንዴ ወደ ራስሽ ደግሞ ጽሩ ፋክተሮች መውሰድ ያለብሽ ነገር አለ አይደል? እነዛ መስበሽ ስትሞክሪ ግን እሺ ስጎጂ ፋይን ታገኘሽ ለራስሽ እኔ ያለው እንደ ይሁን ደስ የሚል ስሜት ይፈጥርሻል። ለራስሽ ታረጊና ሁሉም እንትን ብለሽ ተጨረሻው ለሚያስደስትሽን ሙቪ ማየትም ከሆነ በቃ የራስሽን ነገር በሳች ታሳልፊ ከራስሽ ራስሽ ታዳምጫለሽ። ምንድነው ጎደለኝ ምንድነው ማድረግ ያለብኝ ስለ ህይወትም ስለ ቤትሽም አንዳንዴ ዝም ብለሽ ተነስተሽ ዳከርሽ አለቀምሽ በቃ ተመሳሳይ ቀን ተማሳለፍ የተሻለ። ስለዚህ ምን ልንላችሁ ነው ብቻ ሞቲቬት ልናረጋችሁ እናንተ እንዴት እንደምትጠብቁ ራሳችሁ እናንተ ታውቃላችሁ። ግን ይሄ ከትልልቅ ነገር አታስቡ። አሁን ራስ መጠበቅ ብዙ ሰው ኢኮኖሚ ነው ወይኔ ደላሽ እኔ ብሩ ኖሮኝ ጸጉር ቤት ስለሄዳችሁ ራስ አልጠበቃችሁም። ሜካፕ ስለተቀባችሁም አይደለም። እረፍት ማድረግ ኤክሶስትድ አትሁኑ። በቃ ያላችሁ ስታልቅ ብሬን እስክትደርቁ ድረስ አትብሩ። በቃ ሳምታይምስ እረፍት ያስፈልጋል። ውሃ መጠጣት ያስፈልጋል። ክብደታችሁን መቆጣጠር ያስፈልጋል። ወክ ማድረግ ያስፈልጋል። በቃ ብቻ ለኔ የሆነ ሰርቭ እንደምታረጉት ሁሉ ነው። ይሄ ደግሞ ለኔ በቃ ለኔ ነው። የግድ የሚያስፈልገን ነገር ነው ያስባለሁ ማለት በቃ ብዙ አማራጮች አሉ ደግሞ አይደል? ራሳችንን ለማጣበቅ ለማለት ግን ይሄንን ሁሉ ለማድረግ ደግሞ ታይም ማኔጅመንት በጣም ያስፈልገናል ያስባለሁ ማለት በቀን ውስጥ ላይ የምናደርጋቸውን ነገሮች የቀን የምናደርጋቸው ነገሮች ዲሪትና የተለመደ ነገር ስለሆነ ያንን ግን እንዴት እናሳድግለን ከፋፍለን ወይም ማስተካከል ባይዘ የሆነ አንዳንዴ ስርዓት የሆነ ፕሪንሲፕል የሆነ ይመስላል ግን ላይፍሽን ያቀለዋል። በቃ ያቀለዋል። ዘመኑ የሰጠን ነገር ስለሆነ ደግሞ በምንችለው አቅም ራሳችንን ስኬጁል ማድረግ ያለ ፕሮግራም ብለን አለመንቀሳቀስ ያለ ቅድ ይወጣል አለመዋል በቃ በዛ ራሳችንን በጣም ብዙ እንደምንደክመው ሁሉ
ዝም ብሎ ምንም ትርጉም የሌለው ደግሞ ብዙ ሰዓት አለ በጣም ወይ አልተኛሽበትም ወይ የምትፈልግ ነገር አላለችበትም፣ ግን እንዲሁ ያለበትም ብዙ ሰዓት አለ። ያንን ሰዓት ማግኘት የምትችይው በምንድን ነው? ታይም ማድረግ ነው። ሲቀጥል በጣም ራስ መጠበቅ ላይ ማንሳት የምፈልገው ሰዎችን ለማስደሰት ለምሳሌ ባሎቻችሁን ለማስደሰት ትሞክራላችሁ። ይህ ጉድ ልጆቻችሁን ለማስደሰት፣ ጎረቤት ለማስደሰት፣ ጓደኛ እኔን ለማስደሰት ምን አድርጊያለሁ? እኔ በቃ አሁን በጣም ራሴን የማልጠይቀው ፓርት በቃ ቤተሰቦቼን ላስደስት፣ ባሌን ላስደስት፣ ልጆቼን ላስደስት የሆነ በቃ ደስ የሚል ኢንቫይሮመንት ሰዎች ጋር እንዲጋባ የምችለው እሰጣለሁ። ግን እኔን ላስደስት ምን አድርጊያለሁ? እኔ እኮ ራሴን ባዳምጣት የሆነ ደስ የሚለኝ ነገር እኮ ይኖራል። በቃ ለምሳሌ አሁን ቁጭ ብዬ ቲክቶክም ስክሮል ማድረግ እኮ ሊሆን ይችላል። እሱ ሳረግ ምንድን ነው ተመልካች ሆነ ከልጆች ሰዓት ሰረው ሆነ የሚቆጣኝ ሰው ያለ ምናምን የሚገባኝ አይመስለኝም። እና እናትነት በራሱ ሁሉ ገልጽ ነው ይባላል። ምንም ብታረጊ ያረፍት የማይመስል ነው በጣም እና ከራሳችሁ ጀምሩ። በቃ ሰዎችን ከማስደሰታችሁ በፊት እናንተ ተደስታችኋል። እናንተ በቃ ብሉ ከማለታችሁ በፊት በልታችኋል ወይ? ጠጡ፣ ከልጆቻችሁ ውሃ ጠጡ፣ ኤክሰርሳይዝ አድርጉ፣ መጽሐፍ አንብቡ፣ እረፍት አድርጉ፣ በጊዜ ተኙ ትላላችሁ። ልክ እንደዛ እናንተም ዛሬ እናት ባይኖራችሁ ለራሳችሁ በቃ ራሳችሁን እየጠራችሁ በጊዜ መተኛት አለብኝ። እውነት በጊዜ ማንበብ አለብኝ፣ በቃ መጸለይ አለብኝ፣ ወጥ ማድረግ አለብኝ፣ ፊልም ማየት አለብኝ፣ ለራሴ የሚያስደስተኝ ማድረግ አለብኝ። ይሄ ሁሉ ግን ከየት የመጣ ጊዜ ነው ካላችሁ ቅድም ማርቲ እንዳለችው ሰማችሁ ማለት ማድረግ በቃ 24 ሰዓት ነው። ካላችሁ በላይ አትበደሩ። ከዛ 24 ሰዓት ውስጥ ራሳችሁን ካላንደራችሁ ማለት በቃ እና ከዛ ውጭ የሚመጣ ነገር ነው ማለት በጣም የማንችለው እና ደግሞ እሱ በቃ ትልቁ ነገር አሁን እኔ ቀጣይ እንደው ስላነሳሽውና ማለት ሁኔታ በጣም ያጠቃል በጣም ስለዚህ አሁን ምንድነው መሆን ያለበት በዚህ ዘመን ላይ በዚህ ጊዜ ላይ ለራሳችን በቃ ነው ማለት እንመላለጣም ያሰባለሁ ማለት ምቾታችንን የሚከለክል ነገር ከሆነ የኛን ዛሬ ማለት እቅድ የሌለው ሰው እኮ ነው ማለት አቅም የለው ምንም ጀምር በቃ ሁሉ ነገር ይወስዳል። ግን መጀመሪያው ነው አንቺ ለላይፍሽ ለራስሽ የሆነ እቅድ ያለሽ ምን ማድረግ እንዳለብሽ የምታስቢ ሰዓትሽን በአግባቡ የምትጠቀሚ ሰው ከሆንሽ ግን የሆነ ነገር ቢመጣም ያንን ልታረጊ ያሰብሽን ነገር እየከለከለሽ እንደሆነ ስለምታውቂ ነው የማለት ፍላጎት ይኖርሻል። መጀመሪያ እንዴት ማለት በፊት ፍላጎት ይኖርሻል። ወይኔ ዛሬ ባልመጡ ወይም ዛሬ እንዲህ ባላረግ ምናምን ስሜት ይኖራል። ያ ስሜት ነው ነገር ደግሞ አላረግም እንድትይ ያደርግሽና መጀመሪያ ያ ስሜት እንኳን እንዲሰማ ከዘፈቀድ እንትን ነው በጣም ለምሳሌ ቪዲዮ ልንሰራ እኮ እኛ ስንመጣ የልጆች እናት ናት፣ የልጆች እናት ነኝ። ቤት ውስጥ ብንሆን እኮ ማያውቅ ብዙ ስራ አለ። እሱ እናደርገው ነገር ይኖራል ወይም ማህበራዊ ነገር ይኖራል ምናምን። ግን ይሄ አላማ ስላለ ሁሉን ነገር ዘመን ነው። አይ ከሰዓት ይሄ ነው አለ በቃ የቤት ነገርም ልጆችም ይሄ የኛ ሰዓት ነው። በቃ እንደዛ ይደርሳል በቃ። ስለዚህ ልክ እንደዛ የግድ ቀጠሮ ወይም የሰው ነገር ለራሳችሁ በቃ እርሱ ማለት ከሆነ ከማትበት ሰዓት ማብራራትም አይጠበቅባችሁ። ግን የራሳችሁ እና ብዙ ጊዜ ከራሳችን ነው የምንበዳደረው። ለምሳሌ የፓንቺ ቀጥሬ የፈለገ ቢሆን ላለመቅረት ነው የምሞክረው። ልክ እንደዛ ልክ ከራሴ ጋር ቀጠሮ ካለ በቃ ያቺ የማይባል ሰዓት ቡክ ማነባ ይሆን በቃ ምን የሚያስደስተኝ ነው ምን ይሆን እኮ በቃ ነው በቃ ይሄ ሰዓት ካላል ነው 24 ሰዓት አይበቃ ምንም እውነት እኮ ማለት ሁሉም ጋር ደርሰን ለሁሉም ተቀጥተን አበራይ ነው ጓደኛዬን ማስደስቼ ባሌን ማስደስቼ እናቴን ማስደስቼ ራሴን ተደስቼ መንገድ ላይ መቅረት የሚባል ነገር አለና መቅረት የሚባል ነገር ብዙ ነገር ማለት የምትችይው እንደገና ደግሞ እንደ እናት ደግሞ ለልጆች ራሱ ዝም ብለሽ አሁን አንቺ ነገ የምትወልጃት ሴት ልጅ ነገ አድጋ እናት ነው የምትሆነው፣ ወንድ ልጅም አባት ነው የሚሆነው። ግን ያን እነዛ ልጆች ታዲያ አንቺ ውሃ ጠጣ ተኛ ምናምን ስላልሽ አይደለም እንዲህ ልበስ እንዲህ ሁን በቃ ግን አንቺ ስትኖሪ ላይፍ ነው የሚያስተምረው ብዬ ነው የማስበው። እና ሁሉ ጊዜ አንቺ ስትኖሪ በላይፍሽ ላይ ለአንቺ ሰዓትሽን በአግባቡ የምትጠቀሚ ሰው ከሆንሽ የምታደርጊውን ለራስሽ ቅድሚያ የምትሰጪው ሰው ከሆንሽ ልጅሽ ከአንቺ ነው የሚማረው። እናቴ እኮ እንደዚህ ናት የሚለውን ነገር ከአንቺ ነው የሚወስደው። እና እያንዳንዱ እንቅስቃሴሽ እንደውም ለልጆችሽም እየተረፍሽ በጣም እኔ ሴት ልጄ ቁርስ ብዙ ጊዜ እንደዚህ የምንወጣ ቀን ሰርቼ እሰጣቸውና ሳልበላ ነው የምወጣው። በጣም የራሴን ደካማ ጎን ነው
ከዛ ዛሬ ራሱ ከሽሊድን ኦኬ ቁርሴን አልበላሁም ማሚ ዋይ ለኛ እኮ ሰጥሽናል አለች። እናንተ እንትን ስም ነው ሀብቱ ስታርት ነው በቃ ራስሽ መጀመር አለብሽ አንቺን ነው መጀመሪያ። እኔ ግን ኬት አንቺ ስልብስ ነው ነው መጀመሪያ እኔ በልቼ ከዛ ካልበሉ የራሳቸው ልጅ አለችኝ። እውነት እኮ ነው አልኩኝ። ማለት በቃ ጤነኝነት ነው ይሄ ራስ ወዳድነትም አይደለም ምናምን ሳንበላ ብልቼ ምናምን የሚባል እንጉርጉሮ እንትን አይደለም ምንም የሚባል እንጂ እውነት ምን በልቼስ ባበላ ችግር አለው እኮ እውነት ራሴ ጠጥቼ ባበጣ ራሴ አረፌ እንትን ይሄ ዘኔ መጣም ሳፍ ምንድን ነው የሚባለው ወላጆች ብዙ ጊዜ ስለ ወላጅ ሲወራ በኢትዮጵያ ሳይማሩ ያስተማሩ ሳይበሉ ያበሉን ኦኬ ዘመናቸው ጊዜያቸው የማወቅም የኢኮኖሚ ብዙ ነገር አለ። እኛ ግን አሁን እድሉ አለ ጊዜው አለ። ምንም የተጋለ ነገር አድርጎ አይደል ሄዳ ውድ ልብስ መግዛት ባይዘው የራስ መጠበቅ አይደለም። እንደዚህ ሴቶች አሁን ጊዜ ለራሴ ምናምን ብለው ውድ ነው እሱ አይደለም ሄድነትሽን አይደል ራሴን ለማዝናናት ፓሪስ ፀጉሬን ይሰራል እሱ ከና አሁን እንትና እሱ በላይፍ ልክ ናት። እኔ ስለፈን ያነሳት ግን በላይፍ እሷ ያሰበችበት በዛ ልክ ናት። አንቺስ ለራስሽ ቤት ላይ ለራሴ ሰው ሁሉ ዘግቼ ስልኬ ዘግቼ ታኛለሁ ማለት እንደ ነውር የምንቆጥረው ነገር በቃ እውነት አልችልም። በቃ መተኛ ሰዓት ነው እንዴ በቃ መብትሽ እኮ ነው። እሱን ማድረግ ነው እኛ አሁን የሆነ የማይሆንልንና የሆነ ሰው ጉዳን ያስቀየምን ይመስልና እኔ ቆንጆ እናቶች ነው ማለት ለራሳችን ማሰብ እንጀምር። ዳሁን ሀብታሙ እናንተ የደላችሁ አሜሪካ ወሰራችሁ እንዳትሉ እንደውም እንደ አሜሪካ እናት ያልደላት አሁንማ የአሜሪካ እናትነትን በደንብ በጣም የጠጡት ይመስለኛል። በእውነት ሁሉ ነገር ቤት ውስጥ እናንተን ነው የሚፈልገው ሁሉ ነገር ማለት ነው። በቃ ኤቭሪቲንግ ግን ለሁሉ ነገር የኔ እጅ ይደርሳል ብለን ካሰበ ሞኝነት ነው። አንዳንድ ነገር ይጎላል። ቤቱ ላይ ጸዳ ይችላል። ምን እንዳልነው ምግብ ላይኖር ይችላል። ልብስ ሊቆሽሽ ይችላል። በቃ ይሄ ምንሟሟተው ምንጋጋጣው አይተሽ እንደሆነ አንዳንድ ሰው ቤቱ እንዲችል በምላስ የተላሰ የሚመስል ሰው አለ እኮ። በቃ ነገር ማይኖር ነው የሚመስለው ነው ተመሳሳይ ዕቃ በየቀኑ ማጠብ ነገም ትኖሪያለሽ አንቺ ነሽ የምትኖሪ አባሽ አይደል የትም አይሄድም በቃ። ስለዚህ በቃ አንቺ ግን ያንን ሁሉ ነገር ለማድረግ አንቺ መኖር አለብሽ። ስለዚህ እኔ አንዳንዴ ሲቀመጥ ይሁን ብሎ መተውን የመሰለ ነገር የለምና ሩል መስበር በኤግዛምፕል ብላለሽ ባለፈው አንተ በቃ ሩል ስለበቃ በቃ ሳይታጠብ መቀመጥ ቤት ሳይጸዳ መቀመጥ በቃ ህግ እኮ አይምሯችን የለመደው ቤቱን ጸድቶ ሁለት አይነት ሰርቶ ቡና ጨስ ብሎ ነው ነው sometimes ሳይሆን ማንም አይቆጣም። የሆነ በቃ እንደዚህ በትር ይዞ የቆመ ሰው ያለ ነው። እኔ አሁን እኮ ፐርሰናሊ እውነቴን ነው አሁን ራሴ ላይ እየሰራው ያለሁት ነገር ሳያልቅ ስራው አስቀምጥ የተባለው ነው የሚመስለው። በቃ ደግሞ ይቀጥላል። ካልጨረስሽ አልበላም ምን ነበር እንዴ ጌታና የሆነ ስራ ያስፈልጋል። አሁን ግን ቻይ ነው ኤቭሪቲንግ ማድረግ ማን ይጨርሰው አያልቅም። ስለዚህ ቁጭ ይበል ለምሳሌ አሁን ምሳ ሰራሽ ሰጠሽ አበላሽ የበሉበት ዕቃ ታጠበች ልጅሽ ስናክ ሰዓት ይደርሳል። አንቺ ስናክ ታዲያለሽ ዕቃ ታጥቢያለሽ ራት ይደርሳል። በቃ በቃ እያንዳንዱ ምላሽ መስጠት አለብሽ አንቺ ማለት ነው። እንደ ሮቦት አይደለሽም። አዘኝ ዘዴ ሰው ነሽ። ሰው ማረፍ አለብሽ። ማረፍ በቃ እኔ አይምሯችን ራሱ ለምዶት እኔ ራሱ እርፍ የምለው ቤቱም ሲጸዳ እቃውም ታጥቦ ሲያልቅ ወጪም ተሰርቶ ሲሆን ነው። ግን አሁን ሳይሆን እኔ እያለሁ ስራው ሳያልቅ እኔ አውቃለሁ ከዛ ነጭ ናጫ ደግሞ በቃ ስሪ ሳይልሽ እንደዛ ኤግዞስት ትሆኝና ባሪ ሲመጣ ደህና ዋልሽ ማሪ ሲልሽ ስድብ ባይዘው እኔ ቤቴ በጣም ተዝረክርኮ አንድ ወዳጄ ቤቴ ገጣችና ማለት ነው። ከዛ ታኝቻለሁ ማር ግን እንደዚህ ሆኖ ቤቱን ትመስልሻል አለችኝ። ታላላንዲ ስከዚ አንዳንዴ ወስደኝ አልኳት እንዴ ማለት ቤት ላይ ማረጥ ላይ ብዙ ማሳለፋቸው ከባድ ነገሮች አሉና ከዛ አሁን ከላይ ከማሳለፋቸው ነገሮች ቀላል ነው የቆሸሸው ነገር ነው። የሆነ ታይም ላይ 11 ሰዓት እንድታፊ ሰዓት እንድታፊ ነው ተስተካከለሽ በቃ ማለት
መተኛት ነበረብኝ። እውነት እኮ ነው ጌታ፣ እውነት ሳተኝ አይንሽ የእውነት እኮ ነው። አይንሽ ይጠቁራል፣ ያብጣል፣ የመርሳት በሽታ ይመጣል፣ ደም ግፊት ይመጣል፣ ስኳር ይመጣል። እድሜ ልክ ዕቃ እንዳትሳት የሚያደርግ የጤና እክል ቢገጥም እሱ ነው የእውነት እድሜ ልክ እኮ በቃ እውነት አውቶ ሰርቪስ እኮ መሆን የሚባል ነገር አለ እኮ በሰላሳ ዓመቴ ገና እውነት። ስለዚህ ቴክኒክ በጣም አቅልሉት፣ በቃ አቅልሉት። ይሄ እኛ አበሾች ነን ባይዘው ፈረንጆቹ ጋር እንደዚህ የለም። እኛ ይሄ ሲወርድ እኛም ሰው እንጀት የምናደርገው አንድ እናትን ጎበዝ ምንላት ቤቷም ጸድቶ ልጆቿም ጸድተው እሷም ጸድታ ደግሞ ራስሽን ዘንጠሽን ስለች ይጠበቃል ማለት በኬት ነው ታድለው ወጥቶ ቤቷን አጣም ጠብቅ ፈልጋል። ራሷን ደግሞ ስመጣ ሴክሲ ሆና የምትጠብቀኝ ሴት ፈልጋል ምናምን ሴት ሰምታኩ አንዱ ነው ወንድ እኔ ራሱ በዘይ ሲባል ሰው ካልመረጣችሁ ሪስፖንሲቢሊቲ አያበቃም። እሱ ላይ ደግሞ ውጪ ወጥተን ሰጥተን ታዋቂ ሆነን ሱቅ ከፍተን ድርጅት ከፍተን ደግሞ ብዙ ገንዘብ እናመጣለን ብላችሁ ተጨማሪ ኃላፊነት የምትጨምሩ እናቶችም አላችሁ። በተለይ ኢትዮጵያ ግን ትንሽ ሰከን በልክ ማድረግ ጥሩ ነው። ፕራዮሪቲ መስጠት ጥሩ ነው። ለላይፍ ኤክስፔክታንሳችሁን አታውዙት። እንደገና ደግሞ አሁን ብዙ ነገር ያው እንደ ጨዋታ ምትል እያልን ነበርና ስንትና እንደማበረታታት ሳይሆን ታይሟን ማኔጅ ማድረግ ስትጀምር የራሷን ሰላም መጠበቅ ስትጀምር በቃ ይሄ ደስተኛ የሆነች ሴት ኤቭሪቲንግ የምታደርገው ነገር ሞክሩ ማለት በቃ ታመሰግኑናላችሁ። የሆነ ሰዓት ላይ ራሳችን ማለት ነው ሳትጨናነቅ ያቺ የምትፈልጓትን ሴት ሆና ታገኛታላችሁ። በቃ ቤቷንም ማጽዳት በቃ ሁሉንም ለሁሉም ነገር መድረስም ችላ እንደገና ደግሞ ምክንያቱም ሰዓቷን በአግባቡ እየተጠቀመች ነው፣ የራሷን ሰላም እየጠበቀች ነው፣ ደስተኛ ሆና ነው የምታደርገው። አዘኝ በዘዴ እንደው በጣም ምርጧን ሴት መሆን ትችላለች። እነዚህ ሁሉ ነገሮች ማለት በቃ ደስተኛ ሆና ቤቷን ስትገቢ ንጹህ ነው፣ እሷም የምታጋባብሽ ሰላም ነው። እንደዚህ አይነት ሰዎች ገና ሰላም ስትያቸው ራሱ ሰላም የሚጋባብሽ ቤታቸው ገብተሽ ሰላም ይሰማሽ። እንዴት ነው በቃ ይሄንን ሁሉ ያመጡት ምናምን ከዛ ያንን ቀረብ ብለሽ ስታወሪያቸው ያሳለፉበትን መንገድ ምናምን ሲያወሩሽ ደግሞ ትልቁ ፖይንት ምንድነው? አንደኛ ሰላማቸውን መጠበቅ፣ እንደገና ደግሞ ታይማቸውን ማኔጅ ማድረግ፣ ኖ ማለት መቻል። እነዚህ ያነሳናቸውን ነገሮች ላይፋቸው ላይ ኢንተርናላይዝ አድርገው በጣም በመጠን ነው። በቃ አሁን ኢኮኖሚው ራሱ አንደኛ ሴትነት ራሱ እናትነት እግዚአብሔር ያስቀመጠ ሁሉ ነገር ፕሮቫይድ እንድናረግ አይደለም፣ ሁሉ ነገር እኛ እንድናረግም አይደለም። የተሰጠን የተጠራንበት ቦታ አለ፣ እዛች ላይ መሆን ነው። ለስላሴያችንን እንዳናጣው ማለት ነው። በቃ ይሄ ለስላሳ ባህሪያችንን እንዳናጣው በመጠን ነው። በቃ አንድ ወንበር ካለሽ ዛትነት በቃ ከሊት 10 ወንበር ሊኖራችሁ ይችላል። አንተ 10 ወንበር ለማሟላት ሁለት ስራ እየሰራች ቤቱንም ብዬንቱንም ባይሆንና ያለኝ ይበቃኛል በቃ ብሎ እርፍ ብሎ ስብስብ ያለ ሰው መሆን ጥሩ ነው። የቤት ስራን በተመለከተ ፕሮግራም ትልቁ በቃ አንድ ቀን ኩክ ታረጉ ከሆነ ለምሳሌ በቃ የዛን ቀን ቤት ባይሰጥ በቃ ኩክ አድርገሻል አለቀ። በቃ ከዛ ቤት ላይ እኛ እኮ ኩክ እናደርጋለን፣ እንጀራ እንጋግራለን፣ ወጥ እንሰራለን፣ ቤት እናጸዳለን፣ ባዙሩም እናጸዳለን፣ ልጆቻችንን እናጸዳለን። በቃ እዚህ 6 ጥደሽ ምናምን ከዛ እሱን ራሱ በቃ ይበቃል እንትኑ ሳይሆን ምናምን በቃ ከጎኑ ደግሞ ተከታተሉ ማለት እንደ ሰጥይ የለም እና እኔ በጣም ራሴ የነበረብኝ ችግር ይሄ የእውነት ማለት በቃ ራሴ ነበር። ግን አሁን ያየው እንዳላየ ነው ወንበታ ሶኬ ቤቱ ሳይሰለም እንዲተሻገርሽ ሄደሽ ነው ማይቆጣ ነገ ደግሞ በአዲስ ኢነርጂ ቤት ተቀል ይፈዳልና ፕሮግራም ዳሩ ከምን ነገር አትጉደሉ። ታላይም ጥሩ ነው፣ ቤት ማጽዳትም ጥሩ ነው፣ ውጪ ስራ መስራትም ጥሩ ነው፣ እናትነትም ጥሩ ነው። ግን እስኬጁል አርጋችሁ ራሳችሁን ሳትረሱ ውሃ መጠጣት፣ ወክ ማድረግ፣ እንቅልፍ በአግባቡ መተኛት፣ የሚያዝናናችሁን ነገር ማየት፣ መሳቅ፣ እነዚህ ነገሮች ሚኒመም ራሳችሁን የምትጠብቁባቸው ምንም ወጪ የማይጠይቁ ነገሮች ናቸው። በቀን ውስጥ ስንቴ ውሃ አስታውሰሽ ምንም መጠጣት አለብሽ ይችላል። አሁን ግን ልጆቻችን ስንቴ እንላለን ዋጋው ራስሽ ፍሩት አሁን እንዳንዱ ጓዳጌ ብላሽ እኔ ፍሩት አትቢ የተባልኩ ነው ይመስለኝ ኬክ ይገዛሉ ግን ቆርጬ ለልጆች ይሰጣሉ ለራሴ አልበላም ለአዋቂ አያስፈልግም የተባልኩ ነው ማለት ነው የሚመስለው እና ለራሳችሁ አርጉ። ለእንግዶች የምታደርጉት እናቶች በጣም እንግዳ ይመጣል ሲባል አሁን ያለ ፍቅሬሽን ሙዚቃሽን ማለት ነው
እንደዛ አድርጉ። ከኢኮኖሚ ጋር አያያዝም ኢሞሽን ነው፣ ከአይምሮ ነው የሚጀምረው። ግን ራሳችሁን አትርሱ፣ ራሳችሁን ውደዱ ለማለት ነው። ራስ መጠበቅ ብዙ ከባድ ነገር አይደለም። ጸጉራችሁን፣ ጥፍራችሁን ባላችሁ ተፈጥሯዊ ነገር ደግሞ ማስዋብ ትችላላችሁ። ከውበት በፊት ግን ውስጥ ይቀድማል። ውስጥ ውስጥ የሞላው ነው የሚፈሳ ይባላል እንዴ። አሁን በእናቶቻችን እና እኛን እኮ ብታይ እኛ የጸጉራችን ሽበት የቆዳችን መበላሸት እነሱ ስቲል ደህና ናቸው። ያን እነሱ አክሴፕት አድርገው አሁን የምልሽ ነገር ምንድን ነው እኛ አልተቀበልነውም፣ አላመንም። በቃ ሳገባ ለካ እንደዚህ ነው እንደሚጠብቀኝ ፕሊስ ወልድ ይሄ ነው እንደሚጠብቀኝ እያንዳንዱ ለሚጠብቀን ነገር አእምሯችን ዝግጁ አይደለም። ዝግጁ ስላልሆነ የምናየው ነገር ሁሉ ስትረስ ያደርገናል። በቃ ልጆቻችን ስትረስ ያደርጉናል። በቃ ይሄ ደግሞ እናትነት ደግሞ ሁሌም በቃ ይገልጽ ይላለን ተደጋግሞ የሚነሳ ሀሳብ ነው። ምክንያቱም ሁሌ አርግሽም ያደርግሽም አይመስልሽ በቃ አይደል? ሁሌ ሌላ እናት ደግሞ ስታይ ወይኔ እኔ እኮ ለልጆቼ ያለሽ እና ሁሉም እናት በራሷ እንደየተፈጥሯችን ነው። በጣም በቃ ሁሌ ራስሽን በቃ እኔ ለልጆቼ በቂ ነኝ፣ ጥሩ እናት ነኝ፣ ማድረግ የምችለውን አድርጌያለሁ ብለሽ ሁሌም መንፈስሽን ራስሽን የቀረውን ለእግዚአብሔር መስጠት ነው እንጂ እኛ ባላደራን እንጂ አልሰራናቸውም። ልጆቹ ምንችለውን ነው የምንሰጠው፣ ግን ከራስ የሚጀምረው እና ስለዚህ እናቶች በርቱ። ከምክንያት በላይ ሁኑ። ራስ ላለመጠበቅ አንድ ሺህ ምክንያት አለ። የለም ገንዘብ የለም፣ የሚረዳ የለም፣ አጋዥ የለም፣ ብዙ ነገር አለ። ግን እነዛ ምክንያት ቀነስ አድርጋችሁ አንድ ምክንያት ራሳችሁን ለመጠበቅ ፈልጉ። ያን ምንድነው በህይወት ደስተኛ ሆናችሁ ለመኖር የልጆቻችሁ ወግ ማድረግ ለማየት ያንን ስታሰቡ ሞቲቬት ትሆናላችሁና በርቱልኝ፣ ከራሳችሁ ጀምሩ ለማለት ነው። እየበለጥራችሁ ተረጅና አልሳትኩም አንቺ ልጅ ማርማለ እየረሳሽ ስለዚህ ፍርታችሁንም ብዙ የሰማንሳይ ማለት ሰላሙልን ኮሜንት ላይ ደግሞ ሀሳቦቻችሁን አጋሩ። እንደዚህ ቪዲዮዎች እንሰራለን። በተጨማሪ ሰላሙ